ቤቱን አውርዶ እንዳይጥላችሁ ቤቱ ባዶ ነው። ታብታብ የለው ምን ሆናችሁ ነው? ወላችሁ ስትከረብታችኋል። ጌታ እነዚህ ልጆች አቃጥለው ሊደፉኝ ነው እኮ እግሩ ላይ አስቀምጣችሁ እኮ ሚሚ ወይ እኔ እናት ሚሚ ቆይ ወይ ቲሸርቱን እነግርሻለሁ። እሺ የኔ እናት ፍጹም የለበሰው ነው አውቀሽዋል አይደል? እኔ አላወቅኩትም ጌታ ሚሚ ታውቀዋለህ። እንዳትነኩት። ዋው አውቄዋለሁ። ዛሬማ አፉ እንዲከፍቶት ነው የመጣ። እንደው ምን ልሁን? ያ ጥቁሩ ልጅ ደግሞ ያለቅሳል እኮ ሲስቅ። ኧረ በስመ አብ ተይኝ ዘርብዬ፣ እኔ ራሴ አለቅሳለሁ ስስቅ። ዛሬማ እኔ እንጃ እንግዲህ ዘርብዬ ምንም ማድረግ አይችልም። ታልቀሽ ውጪ። እኔ አፍራለሁ እና አፍራላ ተመታችሁ ምን ይሁን ታዲያ? ያፍራለሁ ያለ ታዲያ ቆይ ልንገርሽ ሚሚ፣ እሱኝማ እንኳን እሱ ድንግሉ እንኳን ብሩኬ ድንግሉ እኔ ከባለቤቴ ጋር ብዙ ነገር ያሳለፍኩት አፍራለሁ። በእውነት ነው የምላችሁ። እናንተ ቀልዱ በእውነት አንድ ቀን በረቻና ላይ ያለ ሸረተይ አራት ቦታ ነው ዜድ ወታደሯ ናት። ብዙ ጊዜ ብሩኬ እንግዲህ እኔ አልደግመውም ቃሉ ለሷ ትደምልህ አለ እግዚአብሔርን ቻናል ላይ ያለ ምንነት አለው ስትል እሱ ረሻል ድንግል ነው። ምን ችግር አለ እንዴ? እኔ ያፍራለሁ አልኩሽ። በእውነት ሸር አድርጉላትና ተመጣች እኔን አውርዱ። የለችም ስደውል እንዴ ትቀልዳላችሁ እንዴ? ተው ደውዬላት ነበር ስልክም አታነሳም። አንድ ሚሚዬ አንድ ሰውዬ ማለት ነው መታለች ማውራ ሰው ላስገባ ሳፋ ቆይ ወርድላታለሁ። ቆይ እኔ ወርድላታለሁ ሚሚዬ ይሄን ላውራና እሺ አንድ ሰውዬ ሪያክት እያደረገ ያወራል ማለት ነው። ይሄንን የኔን ድንግል ነው ያልኩት። አሁንም ድንግል ነው ብሩኬ። እንዴ ያማችኋል እንዴ እናንተ? እኔ ደጋግምላችኋለሁ ስትፈልጉ። ወይ ጉዴ! ብሌን ደግሞ የት ሄደች? ሀሳብ ውስጥ ገባች እንዴ? የኔ እናት ሄደች። ኔትወርክ መሰለኝ። አልተከበራችሁ ወላ የተከበራችሁ ሸቃሎች አሬ ነገር አጣሩት። ምንድነው ያለችን? የተከበራችሁ ወላ አልተከበራችሁ? ውድና ያልተከበራችሁ የኛ ወንዳታው ጎበዝዋ እንዴት የኔ እናት እንኳን ደስ አለሽ። እዚህ ጋር ደግሞ አሁን ከፍቷል። ብሌን አይታይም። እኔ ማለት ነው ለባሌ ልክለታለሁ። ሚሚ ለባሌ ማለት ነው መጀመሪያ ፎቶ ቆርጬ ላኩለት። ገና ላየውም ብሌን ግን በቀደም በጣም ያናደደኝ እግዚአብሔር ተትናንት ወደ ያችን ልጅ የመጣች ቀን የሚጠቀመው ቃላቱ በጣም ይደብር ነበረ። ይሄ አንዳንድ ያው ለብሩክዬ በቀደም የሚጠቀመው ቃላቱ በጣም ይከብድ ነበር፣ ያስጠላ ነበር። ከላይ ስለሚመጣ እንጂ ከላይ ሲመጣ ነው እንጂ እኔ ማንንም አላየሁም። ማለት የሆነ እኔ ለሁለቱም ጠበቃ ነው። ግን የሆነ በቀደም ያቺ ልጅ ፍራንክ ያረጋቀን የሚጠቀመው ቃላት በጣም ይደብር ነበር። ኮንድ ልጅ ማጠብቀው ቃል ያስጠላል። ማን አንዳንዴ ያው የሚጠቀማቸው ቃላቶች አሉ። እግዚአብሔርን እና ትላንትና ማን ነው ደስታሽና ብሩክዬ ከሶስት ገባ ዛሬ ተመስገን ገባ 333 ገባ። አዎ ገብቷል። እግዚአብሔር ይመስገን። አዎ ገብቷል። እኔ ፖስቼ ነው የመጣሁት። እግዚአብሔር ይመስገን። እግዚአብሔር ክብር ይድረሰው። ከዚህ በላይ ፊት ያርጓቸው። መድኃኒዓለም ከፊት ይሁኑ። ሁሌ ጠላታቸው ወደ ኋላ እንደውሻ እየተከተሉ እነሱ ከፊት የመሩ ይሄዳሉ። እናንተ ይቅርታ አድርጉልኝና ግን ማለት ነው ይቅርታ አድርጉልኝና ዛፍሽ ምን ሆና ነው? ጤነኛ ናት በመድኃኒዓለም
ኧረ ወይ አልሰማሽም? እሷ እኮ እንደዛ ተተክላለች። ግን ይቅርታ አድርጉልኝ እሺ። እዚህ ጋር ማውራት የለብኝም። እሷ እኮ ከአማኑኤል ካመለጠች ቆየች እኮ አንዳንዴ ያመለጡ አሉ። አትያቸው፣ በሽተኞቹ ተያቸው። አይ የዛሬውን አይታችሁታል? የዛሬውን አይታችሁታል? ማን ያት ምን አለ? ኧረ በስመ አብ! ኧረ ምንም አትሆን። ለእኛ አስብም እንዴ? ለእኛ ጥርግርግ አድርጊያ ነው የወጣሁት እኔ። ትዕግስት ያልቆም አትይዋት። ለምን ትገባላችሁ? እሷ እኮ ለፎሎ እኮ ነው የእነሱን አይቼ ዞር ዞር ትያለሽ መቼማ ዞር ዞር እያልሽ እያለ አጋጣሚ ታያለሽ እንዴ? ያሳብዳታል። እብድ ነች እንዴ? እኔ ደግሞ ብሌንዬ ቪዲዮ ጨርሼ ቁጭ አልኩኝና ትናንትና ዘርፌ የምትመርቀው የነበረው ዩቱብ ላይ ተለጥፎ እግዚአብሔር በጣም ነው ደስ የሚለው። ከመጀመሪያ ጀምሬ ላይክ አድርጌ እሱን አዳምጬ ወጣሁኝ። ዘርፍዬ ያስተላለፈችው መልዕክት በጣም ደስ ይላል። እኔ እናት ክበርልን በእውነት በጣም ስለ ሀገራችን እኔማ የልጆቻችን እየሰራሁ አየሁ። አረስኝና ክላስ ነበር ክላሱም እኮ ጨረስኩት። ሴትዮዋ ስትወጣልኝ እኮ ነው ቁጭ ያልኩት። እናንተ ክላሱ ሳልጨርስ አትዩት፣ ምንም አይሰራም። እኔ ራሱ ዝም ብዬ አጋጣሚ አይቼው እሷ ከምናየኛ እኔ እናት ከምናየዋለን እሷ ቦታ ማሰማሚ እኔ ማን ይሰጣታል? ስለ ሰው ወሬ ትታችሁ በቃ በራሳችሁ ሂዱ። ተዋቸው እናንተ የሚያወሩትን በቃ አታምጡ። እዚህ ጋር አታውሩ። ተጫወቱ የራሳችሁን። ከላስ ይቅርታ ብላ ነው የጀመረችው። ያው ስላናደዳት የተናገረችው ከላስ እኔ ነኝ ይቅርታ እኛ ቤት ልጆችም አንዳንዴ እኮ እንደ ዛፍም እኮ አላቸው። ከማንን ያለዋል ጨረቃ ከማንን አምልጣለች። አብዬ ከአሜሪካ ከማንን አምልጣለች። ማነው ከማን ያመለጠ? ሚሚ የሆነ ምልክልሽ አለኝ እና ትነግሪኛለሽ። እሺማ እሺ የኔ እናት ብሌንዬ፣ ዛሬ ምን አሰብሽ? ጨፍርሽ? ዛሬ ጭፈራ የለም፣ ጭፈራ ነገ ነው። እርቅ ሰላም በቃ ኧረ ዛሬም ጭፈራ ነው። ጨረቃ ምን ሆነሽ ነው? ኧረ ወይ ተይ ቆይ ጨረቃ ባል ስለሌለሽ እኮ ነው። ባል ያለን እኛ እኮ እዛ ከስልኩ ከፎ ሞተናል እኮ ዛሬ እኮ ምን ያለውን ሰምታል። ቤተሰብ እንደኔ ዛሬ እንግዲህ ፋሚሊ በልንም ፏይ እኮ ጨረቃ ወይ ነሽ መጣሽ በኢየሱስ ስም ከሴስ ነው ውጭ ሲጀመር ድምፅሽ እንትን ብሎ ነበር። እሷም እኮ አዲስ ባል አላት እኮ። አንቺ ደግሞ አላወቅሽም። የኔ ወርቅ በብሩክ ፍቅር ተይዛለች እኮ። የዛሬ ቪዲዮ አይታ ካፈቀረች እናያለን። የኔ ወርቅ የሆነ ውዶቼ እኔ ስራ ልይዝ ነው። እሺ ሰው ካለ አንሶታችሁ አስገቡ። የዛሬ ቪዲዮ ወንድም የሆነ ቦታ ላይ ያየሁት ያገኘሁበት ቦታ የዛሬ ቪዲዮ ማለት ነው። ቆማጣ ያሳቅፋል። ኧረ ወይኔ በስመ አብ ወልድ። ደህና አታውቂም እንደ ምን ከቆማጣ አስኬደሽ? አይ አንቺ ደግሞ ፍቅር እኮ ማያረገው ኖራት ነው። ምን ልክ ነሽ የለም እንዴ ተመካሽ? አይ ቅርበኝ። ኧረ እኔ ውዳ ምን ብዬ ልጨፍር? ጨፍሪልኝ አለች። ምን ብዬ ልጨፍር? ቆይ በአናቱ የሚገለበጠው ሁላ ተገለበጠ። ሲያወራ የነበረው አልተገለበጥኩም። ተገለበጡ እንጂ ትያለሽ። ብሌንዬ እንደፈለጉ መጨፈር መብታቸው ነው። እንደፈለጉ ሰው ካለ አውርዳችሁ አስገቡ። እኔ ስራ ልይዝ ነው። ሚዩት አድርጌ እሺ የኔ እናት እሺ ሞይ ሰው ካለ አንድ ቁጥር ዘፍ ሰው ግን አለ ከታች
ቢያስገቢ ሚሚዬ ነው ልውረድ። እሺ ወብሴ ምን ሆና ነው? ወብሴ እስክሽ የላርግላት። ወብሴ የለችም እኮ ፍቅር ይዟት ነው። ፍቅር ይዟት። አይ ፍቅር ይዟት ሄዶ ይሁን። ወይኔ ጉዴ! እኔ እሷ ከሌለች ምን መላ አለኝ ብለሽ ነው? መላ የለኝም እኮ እንጀራ እናቴ። ጨረቃ አይዞሽ፣ ተጀናጀኒ ውዴ፣ ይሻልሻል። ሀሳብ አይግባሽ ቪዲዮ እያየሽ ብሌንዬ ልጅሽ አንድ ቁጥር እየጻፈች ነው። ያንቺ ልጅ እኔን አውርዱኝና አስገባት። በቃ እኔ ልውረድላችሁ ችግር የለም። እሺ እማዬሽ የልጅሽ በኋላ ላይ ትገባለች። እናመሰግናለን። ግቢ ውዴ ነይ ግቢ። አንቺ ብሌን ማለት ነው። አንድ ጊዜ እንቅልፍ ትተኛለሽ። ተማሪ ነቃ በይ እንጂ ካፍዬ ዛሬ ትጨፍራለሽ አይደል? ጨፍሪያለሽ? በልጅነቴ አልጨፈርኩም እንኳን መሪያም ኩሽና ውስጥ። አንቺ እጇ ረጅም ሴትዮ ማለት ነው። እንዴት ነው ትጨፍሪያለሽ? እንኳን ደስ አላችሁ በድጋሚ። እንኳን አብሮ ደስ አለ። ሄደች በእናታችሁ ዛሬ እና አንድ ነገር ልናገር ነው። ሰዎቹ ሳይመጡብኝ ቀንሱት። አመሰግናለሁ። ብሌንዬ ድምፅ ልኬልሽ ነበር። ጭፈራው ነገ ይሁን። አንዴ ዝጊው። አላህ ማናት ባለ ሙዚቃ ብሌንዬ ወይዬ ሁላችሁም ጭፈራው በእኔ ሀሳብ ነው ነገ ይሁን ያልኩት ምክንያት ስላለኝ ነው። አበባ ጎዝጉዘክ የዛን ሰዓት ነው የምቀበል ብለዋለች። ነገን ጠብቅና አበባውን በትኖ ወይኑን ይዞ የዛን ሰዓት ይቅርታ ውስጥ ትቀበል። እኛ እዚህ ጋር እናቀልጠዋለን። ተናግራለች እኮ ልጅቷ። ለምንድን ነው ምጠላክ ወድሃለሁ ብለዋለች። ግን አንዳንድ ነገሮች ፊቴ ላይ ስለሚደቀኑብኝ ብላለች። ያንን ነገር በአበባ ነው ይቅርታውን የምትቀበለው። አበባ ጎዝጉዝና ይሰማል መቼም ብዬ ነው የምገምተው። አበባ በትነክ የዛን ሰዓት ነው ብለዋለች። ስለዚህ ነገን ጠብቅና አበባውን አይተን እኛም እዚህ ጋር አበባ ብትናርገን እንጨፍራለን። እናመሰግናለን። የሁሉም ሀሳባችሁ ግን ይሄ ሁሉ የምትጨነቁት ከልብ እናመሰግናችኋለን። እግዚአብሔር ያክብራችሁ፣ መድኃኒዓለም ያክብራችሁ፣ ባላችሁበት እግዚአብሔር ይጠብቃችሁ። እግዚአብሔርን እውነት ግን እኔ ጋር እውነት በጣም ትለያላችሁ። እግዚአብሔር ይመስገን። መድኃኒዓለም ባላችሁበት ሁላችሁንም እግዚአብሔር ይጠብቃችሁ። አሚን። እኔ እናት ጾሙን የሚገባውን ጾም ለሙስሊም ለክርስቲያኑ የሰላም ፍቅር ያድርግልን። እኛንም ያፋቀን። እዚህ ጋር ቅሬታ የተያያዝነውን በጠቅላላ ይቅር ይበለን መድኃኒዓለም። አፉ ብያለሁ። እኔም እናንተም አፉ በሉኝ። ይቅር እንባባል። የኔ እናት እሱ ፕሮግራማችን ለኔ በራሱ ሁላችን በየእምነታችን እሑድ ከእግዚአብሔር ጋር በሰላም ያድርሰንና ከስደታም በቃ ብሎ ወደ ሀገራችን ያግባል። ይቅር ያን ማለት የተቀያየምነው ካለ ሙስሊም እህቶቻችንም ክርስቲያንም ይቅር የምንባባልበት ቀን እሑድ ዕለት በሰላም ያድርሰንና መድኃኒዓለም። የእኛ ጾም ሰኞ ነው የሚያዘው፣ የሙስሊሞቹ ደግሞ ሮብ ነው የሚያዘው። በሰላም እንድንጾመው እግዚአብሔርም አላህም ከኛ ጋር እንዲሆን ሰላም እንዲሆንልን ክፉ ነገር እንዳንናገር ጥሩ ነገር አፋችን እግዚአብሔር ጥሩ ነገር ያናግረን እና ይቅር ተባብለን ጾማችን ሁላችንም ሙስሊም እህቶቻችንን ክርስቲያን እህቶቻችንን ጾማችን እንጾማለን። የከፋውም ያስቀየምነውም ያው ሰው ሆነሽ ማታስቀይም ነገር አይኖርም። ግን ያን ያስቀየምነው ሰው ይቅር እንጠያየቃለን። አዎ እኔ እግዚአብሔር በራሴ ሲያወራ ዝም በይ። እንግዲህ ቅዳሜና ዓርብና ቅዳሜ የለሁም። እግዚአብሔር ካለ እሑድ እመጣለሁ። እሑድ ዕለት እኔ ቤቴ ላይ ፕሮግራም ከቀን ጀምሮ እስከ ማታ ለዚህ ፕሮግራም ነው የማደርገው። እግዚአብሔርን እሺ ውዴ፣ በሰላም ተመለሽ። አሚን። እውነትሽን ሰላም ተመለሽ። ሰላም ያድርሳል። በይቅርታ የማያልፍ ነገር የለም እና ሁላችንም ይቅር መባባል አለብን። ሰው ሆነሽ ያጠፋነው ነገር ይኖራል። ሰው ሆነ ተሳ አይኖር አይቀርም። ሁላችንም በእነሱ
አዎ በእነሱ ምክንያት እነሱ በሚጠሉ እነሱ ክፉ ነገር በሚናገሩት እግዚአብሔር የሚያወደው ክፉ ቃል ትናገር እኔ ይቅርታ አድርጉልኝና እኔ አንድ ጥያቄ ልጠይቃችሁ። እንኳን ደስ አለሽ ናኒ። ኧረ አንቺ ሸጠን ገብታል። ሚስትሽ እኮ እንኳን ደስ አለሽ ያለችው እኮ ነው። ምን ሆነ? አሁን እኔ አንድ ጥያቄ ልጠይቃችሁ ነው። አሁን እኔ እኮ ተሸገርኩ። በእውነት ነው የምላችሁ። ፈጣሪም ፍሩ እናንተ። እኔ አንድ ቁም ነገር ልጠይቀው። እኔ ሁልጊዜ ቀልድኛ እንዳታደርጉኝ። ተከበሩ። እኔ ትልቅ ሰው ነኝ እኮ ባለትዳር ነኝ እኮ። ምን ነው ተነስቶብሽ ነው እንደምጣ? ዛሬ እኮ የትዳር እኮ የፍቅር ቀን እኮ ነው። እኔ እናት ፍቅራቸው የቀለጡበት ቀን እኮ ነው። ላኢላሀ ኢለላህ ሙሐመድ ረሱሉላህ። የለ ቀጥልሽ ናኒ ናኒ። አሁን እነኛ ሁለት እያለቀሰች ነው እንዴ? እያለቀሰች ተያት። ባሏ ትዝ ብሏት ነው። ቆይ ታውራ ተያት። ምን ማለት ይችላል? ደስ ብሏት ነው። ደስ ብሏት ነው። ዛሬ ደስ ስላላት ነው። አፍራለሁ። ልደስ ስላላት እኔ አላፈርኩም። እነኚህ ሁለት ልጆች ተቸገሩ ነው ያልኳችሁ። እነኚህ ሁለት ልጆች በፍቅር ሲመጡ ችግር ነው፣ በስራም ሲመጡ ችግር ነው። ተቸገሩ። እንዴት